እኔ አሁን ሲሳሳሙ አይቻለሁ። ተደብቃ ስልክ ታወራለች ምናምን ከዛ ልክ እኔን ስታይኝ ደንግጣ ስልኳን ትዘጋለች። አንተ ከዚህ ጊዜ በፊት ሁሉ ወደዚህ ይሄን ነገር ለማጣራት ሁሉ መሄድ ይመስለኝ ነበር። ይሄን ነገር ባውቅ ማለት ነው። ያው እሷ ከብዙ ሰው ጋር እንትን እንዳላት አውቃለሁ፣ ግንኙነት እንዳላት አውቃለሁ። እና ትንሽ ሳቢያው አስቸጋሪ ነበር እኮ በደንብ በቃ ማጣራት አለብኝ ብዬ ስላሰብኩ ነው። ሲቀጥል ደግሞ አንተ ያው ብዙ ጊዜ ስራ ላይ ምናምን ስለምታሳልፍ የሆነ ውስጥህን መመረዝ አልፈለኩም ማለት በደንብ። የት ነሽ ስላት ሱቅ ነኝ አለች። እንዴ እኔ እኮ ሱቅ ነው ያለሁት እኮ መጥቻለሁ የለሽም ምናምን ስላት ድንግጥግጥ አለች። ይሄን አታውቀውም አንተ? ድንገናው መስማት ነው እንዴ? ያው ወንድሜ ይሄንን ስልክ በጣም ይቅርታ ማለት በቃ እሷ ዳይሬክት ከወንዶች ጋር ግንኙነት እንደነበራት ነው እስከማውቀው ድረስ ማለት ነው። አሁን ቅድም ብዙ ነገር ነግሮኛል፣ ግን ይሄኛውን ነገር ምናልባትም ቅድም ብዬ ነበር አንተ ማታውቀው ነገሮች ሊኖሩ ይችላሉ ያልኩትም ምናልባትም ይሄ ነው። ከዛ ተደናገጡ ሁለቶችም በጣም ነበር አብሶም ደግሞ ሰው በጣም ነበር ምን ትሰሪያለሽ በዚህ ሰዓት ምናምን አለች። ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ? እኔ ባይሉ ነኝ። ዛሬ ደግሞ አንድ አዲስ በሆነ ጉዳይ አዲስ ሰፈር ነው አዲስ አካባቢ ነው የምገኘው። ይህም ምንድነው የሚለውን ነገር ደግሞ ከባለ ጉዳያችን ሂደን የምንሰማ ይሆናል። ይሄ ግለሰብ ደግሞ እስከዛሬ ከዚህ በፊት የገጠሙኝ ሰዎች አይደሉም፣ አዲስ ነው ለኔ። ለመጀመሪያ ጊዜ እንደዚህ አይነት ሰው ወደ እኔ ሲመጣ ይሄ ግለሰብ በሀገራችንም ሆነ በአፍሪካ በዓለም አቀፍ ትልቅ ስም ያለበት የኢትዮጵያ አየር መንገድ ውስጥ የሚሰራ አንድ ፓይለት ነው። ይህ ፓይለት ደግሞ ምን ነገር ማዋይ ነገር አለ ብሎ ነው ወደዚህ የመጣሁት። እንግዲህ ምንድነው የተፈጠረው ነገር ምንድነው ያዋይ የፈለገው ምንድነው እኛን እገዛ የፈለገው የሚለውን ደግሞ ከሷ አንደበት ምን ሰማ ይሆናል። እናንተ ግን ሁሌም እንደተለመደው አብሮነታችሁ አይለይ እባካችሁ። እይታ እያገኘ አይደለም። እነዚህን ስራዎች እኛ በየቦታው ሄደን ኃላፊነት ወስደን ምን ሰራው እይታ እንዲያገኙ፣ ወንጀለኞች እንዲጋለጡ፣ መጥፎ ነገሮች በቤተሰብ በጓደኝነት በፍቅር ህይወት ውስጥ በትዳር ህይወት ውስጥ ያሉ ችግሮች እንዲፈቱ ነውና ጥቆማ እንዲደርሰንም ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩ። ሌላ በተጨማሪ ደግሞ ክፉ ነገር ከሀገራችን እንዲጠፋ ማህበረሰቡ በሰላም ወጥቶ በሰላም እንዲገባ ነውና እባካችሁ ላይክ ሼር እያደረጋችሁ እይታ እንዲያገኝ ተባበሩን። ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብነታችሁን አሳዩን እንላለን። አብሮነታችሁ አይለየን። ሁሌም አብራችሁ ነው። እንግዲህ አሁን ወደ ጉዳያችን ነው የምንሄደው። ሰላም እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና ቆያችሁ። በስንት መከራ ያሰፈሩ ትንሽ አፋቸው አይደል? ልክ ነው ያወዘን። እሺ ቀደም ብለን ኧረ ችግር የለውም ቢሆንም ያለውን ድካም እኮ እናውቀዋለን። አለን ይመስገን። ሰላም ነው ሰላም። ቆንጆ ቤት አለ። አሪፍቻ ያው በደንብ ወጭቶባታል ያስታውቃል። ወዲህ እንደወጣም ሁሉ ሰላም ሁሉ ሰላም። ያው በእርግጥ እኔም ደውለልኝ ቆይቻለሁ። የስራ መደራረብ ምናምን ገጥሞኝ ነው። በዚህ ይቅርታ እንጠይቃለን። ችግር የለውም። ያው ስራ ከሆነ ችግር የለውም። እኔማ በጣም ፈልጌ ነበረ። በጣም እንኳን ማገኘው በጣም ደስ ብሎኛል። እኔም ስላገኘው ደስ ብሎኛል። ማውራት ማጫወት ስለሌለኝ በጣም ደስ ተመልካቾቼ እንዳልኳችሁ ወንድሜ ቤት ተገኝቻለሁ። እንግዲህ ወንድሜ ደግሞ ራሱን አስተዋውቆ ምንድነው የሚለውን ሊያናገረኝ ሊያወያየኝ የፈለገውን ነገር ደግሞ ከሷ አንደበት ምን ሰማ ይሆናል። እናንተ ደግሞ አብሮነታችሁ አይለየን። በእርግጥ ያው እናንተ ተዋውቀናል። እስቲ ለአድማጭ ተመልካች ራስን አስተዋውቅና ከዛ በኋላ ትውልድ እድገት ምናምን ያለን እንጫወታለን። ብቻ ብዙ ጨዋታዎች ይኖሩናል። በደንብ እሺ። ካፒቴን ካሊብ ይባላል። የኢትዮጵያ አየር መንገድ ነው የምሰራው።
በጣም ደስ ይላል። እንግዲህ ካፒቴን ኢትዮጵያ አየር መንገድ እንግዲህ በሀገራችን በአፍሪካን ብሎም በዓለም ደረጃ ስመጥር የሆነ ትልቅ ተቋም ነው። ስላገኘሁ በድጋሚ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እሺ ካሌብ እንግዲህ እስቲ ስለ ትውልድ፣ ስለ ቤተሰብ፣ አሁን ያለበት ህይወት ምን ያህል ጊዜ ስራው ላይ ቆየ ምናምን እስቲ አጫውተኝ። ያው እዚህ ነው ተወልጄ ያደግኩት አዲስ አበባ ነው እና ያው ትምህርቴን እንደጨረስኩኝ ያው ኢትዮጵያ አየር መንገድ ነበር እንትን ያልኩት። ያው ግራጁዌሽን የተቀላቀልኩት ኢትዮጵያ አየር መንገድ ነበረ እና ያው ረዘም ላለ ዓመት ሰርቻለሁ። በጣም ደስ ይላል። እና የካፒቴንነት ህይወት እንዴት ነው? ያው በጣም አሪፍ ነው። ከሀገር ሀገር ነው እንግዲህ መዞር ነው። እንዴት ነው የትዳር አሁን ያህል እንዳገባ ነግረኛል እና ከሀገር ሀገር ስትዞር ምናምን ረጅም ጊዜ ቤት ላትሆን ትችላለህ፣ ላትገኝ ትችላለህ ምናምን እና እንዴት ነው የዛ ህይወት? ስለ ባለቤትም እስቲ በዛው አጫውተኝ። ያው ከባለቤቴ ሲጀምርልህ ባለቤቴም ያው የተገናኘነው እዛው ኢትዮጵያ አየር መንገድ ነው። እሷ በሆስተስነት ነበር የምትሰራው፣ ያው እኔ በካፒቴንነት ነበር የምሰራው። የተገናኘነው በስራ አጋጣሚ ነው። በዛ በጣም ደስ ይላል። ያው ብዙ ነገር እንደምትነግረኝ ነግረኛልና እስቲ እንጫወት ብቻ። ያው ሰፊ ጊዜ አለን ብዬ አስባለሁ ዛሬ። ያው በሚገባ ፍሪ ነኝ ብለኛል። ዛሬ ፍሪ ነኝ። እሺ ያው እንግዲህ ባለቤቴ ጋር ያው የተገናኘነው እንዳልኩህ እዛ አየር መንገድ ላይ ነው። ያው ትውውቃችን ትንሽ ቆይት ብሏል። ያው በመሀል ያው እንትን ነበር እንዳልኩህ የሆነ ትንሽ መንገጫገጭ ነበር። ያው የተወሰነ ጊዜ አብረን እንሆናለን፣ የተወሰነ ጊዜ ደግሞ በመሀል መለያየት ነበረ እና ያው እሷ ከብዙ ሰው ጋር እንትን እንዳላት አውቃለሁ፣ ግንኙነት እንዳላት አውቃለሁ እና ትንሽ ጸባይዋ አስቸጋሪ ነበር። አስቸጋሪ ጸባይ ነው ያላት። ግን ያው እንዲያው ስለምወዳት ያው እንደምንም ያው በቃ ነገሮችን ቀስ በእርጋታ እንትን እያልኩኝ ለመግባባት ሞከርኩኝ። ያው ከዛ በኋላ ምንድነው በመሀል ምንድነው እርግዝና ተፈጠረ ማለት ነው። እና እርግዝና ተፈጠረ፣ አረገዝኩ አለችኝ ምናምን እና ካልተጋባን ምናምን ስትለኝ ትንሽ ግራ ገባኝ። እንዴት አንደኛ እኔ ዝግጁ አልነበርኩም በሰዓቱ። ግን ያው አንዴ ልጅ ከመጣ ይቀር በሚል ያው እንግዲህ ምን ከሆነ ለኔም ቤተሰብ አሳውቄ እሷን ቤተሰብ አሳውቃ ያው ማን እንዳለበት አመንኩበት። የተወሰነ አሰብኩና ምክንያቱም እሷን ህይወት ማበላሸት ነው ብዬ ስላሰብኩኝ አንደኛ መወዳት አለኝ ነው ያለውን ነገር ለማስተካከል ሞከርኩ ማለት ነው። ጥሩ። ግን አለመግባባት ነበረ ስትለኝ ነበረ። ምናልባት በተጨማሪ ደግሞ ብዙ ሰው ታውቃለች ብለኛል። ያ ደግሞ የስራ ባህሪም ሊሆን ይችላል። ብዙ ሰው ያስተዋውቃል። ብዙ ሰው ማያውቀው ምናምን እናንተ አለመግባባት ውስጥ የፈጠረው ነገር ምንድን ነው? ምን መሰለህ ያው ብዙ ሰው ያው የስራው ባህሪ ብዙ ሰው ጋር ያስተዋውቃል። ግን ያ ከዛ የተለየ ነው ማለት በቃ እሷ ዳይሬክት ከወንዶች ጋር ግንኙነት እንደነበራት ነው እኔ እስከማውቀው ድረስ ማለት ነው። እና ያው እያወቅኩም ቢሆን ስለምወዳት አብሬያት መሆን ነበር የምፈልገው። እና ያው እንግዲህ እንዳልኩህ በመሀል ደግሞ እርግዝናው ሲመጣ ትንሽ ያው ነገሮችን አሰብኩና ይሄ ጥሩ አጋጣሚ ነው ብዬ አሰብኩ ማለት ነው። የፍቅሩም አለ ልጅ ሲሆን ደግሞ ይበልጥ የመሰብሰብ እንትን የተሻለ ነገር ይፈጥራል። ብዙ ጊዜ ሴቶች ከወለዱ በኋላ ያው ረጋይ ማለት ባህሪ ስላለ ጀስት እሱንም ከግምት ውስጥ በማስገባት በቃ ነገሮችን በዛ መንገድ አስኬድኳቸው ማለት ነው። ከዛ በኋላስ እንደጠበቀው ነበረ መረጋጋቱ? ከዛ በኋላ ያው ጥሩ ነበር። ብቻ ሽምግልና ያው ላኩኝ ነው እሷንም ቤተሰብ የኔንም ቤተሰብ ባከበረ መልኩ ካረገዘች በኋላ አይ ቲንክ የ2 ወር ከምናምን እስከ 3 ወር ባለው ነበረች ዘንድና ሽምግልና ላኩኝ። ያው ሽምግልና እንትን አለ ያው ተጋባን ማለት ነው። አርግዛን የተጋባው እና ከዛ በኋላ ከ7 ወር በኋላ ወለድኩኝ ምናምን እንትን አለች ማለት ነው። እና ግራ ገባኝ እንዴ በ7 ወር ውስጥ እንዴት ልጅ። ከዛ ምን አሰብኩም የመጣልኝ ነገር ምንድነው አንዳንዴ የ7 ወር ልጅ አንዳንዴ የሚወለድበት አጋጣሚ ነው። ከዛ ላይ የተያዘ ነገር ሊሆን ይችላል እንዴ ምናምን ብዬ የተወሰነ ብቻ ግን ግራ ገብቶኝ ነበር። ያው ልጁም ተወለደ፣ የመጀመሪያ ልጃችን ያው ተወለደ። ያው እሱም ያው እያሳደግን ያው በመሀል ሁለተኛ መጣ፣ ያው ሶስተኛ መጣ። ያው እዚህ ደረጃ እንትን ደረስን ማለት ነው። እሺ ማለት በ7 ወር ነው ብለኛል። ከ7 ወር በኋላ ነው ብለኛል። እና ምንድነው ግራ ያጋባ ነገር? እንዳልከው ከስንት አንዴ ማለት ይፈጠራል። በ7 ወር በ8 ወር
አልፎም እኮ በ10 10 ምናምን ወርም ይወለድ አይነት ሁኔታዎች ይፈጠራሉ። አንተ ጋር ትልቅ ጥያቄ የፈጠረው ምንድነው? ምክንያቱም የ7 ወር ልጅ ቢወለድ በኪሎ ምናምን እንኳን መለየት ይችላል። እሱ ላይ ችግር ነበረ ልጁ ሲወለድ። የሚገርምህ ምንም አይነት የኪሎ የ7 ወር ልጅ የማይመስል ኪሎ ምንም በቃ ኖርማሊ ተስተካከለ ነው። ጊዜውን የጠበቀ ነው የሚመስለው ማለት ነው። እና በቃ በሰዓቱ አንደኛ እሷ እንደዛ እንዳለመንኳት እንደዛ እንትን እንዳላልኳት ልክ እንደዚህ ማርገዟን ስታውቅ ምናምን በቃ ቶሎ እንድንጋባ ምናምን አፈጣጠነችው ማለት ነው። እና እንግዲህ ያው አንዳንዴ ልቧ ተመልሶ ይሆናል እንግዲህ ከኔ አርግዛ ከሆነ ነገሮች ይስተካከላሉ ብዬ ነው ወደ ትዳር የገባሁት። እሺ ምናልባት የግል ጥያቄ ካልሆነብን አሁን የ2 ወር ጋፕ ነበረ ብለኛል። ያን ነገር ምናልባት ከአንተ ጋር ያው ያሳለፋችሁትን ጊዜ ምናምን ወደኋላ መለስ ብለህ ለማየት ምናምን ቼክ ለመቁጠር እንትን አላልክም? ያው ሞክሬያለሁ፣ ቼክ ለማድረግ ሞክሬያለሁ። የሚገርምና ያው እኔ ብዙ ጊዜ ቀናቶችን እንትን የምልበት በበረራ ሰዓት ነው። የበረራ ሰዓት ወደኋላ ተመልሼ በዚህ ጊዜ እዚህ ነበር፣ በዚህ ጊዜ እዚህ ነበርኩ ብዬ ነው እንትን የማደርገውና ያው በሰዓቱ ምንድነው ያደረገበት ሰዓት እና እንትን ያለበት ሰዓት ያው እንግዲህ እዛ ሁኔታ የተፈጠረበት ሰዓትና እሷ አረገዝኩበት ያለች ሰዓት በዛ ላይ የወለደችበት ሰዓት ምንም ሊመጣ አልመጣልኝም። ምንም ሊመጣ አልቻለም። ግን አንድ ነገር እንትን ያለኝ ያው የ7 ወር ልጅ እንደሚወለድ ስለማቅ ምናልባት እንግዲህ በዛ ተወልዶ ሊሆን ይችላል ብዬ ማሰብኩት። እሺ ከዛ በኋላስ ማለት አንደኛው ልጅ መጣ፣ ሁለተኛ ልጅ ምናምን መጣ። ስቲል ነው አብሯችሁ ናችሁ? አሁን ያለው ሁኔታ ባህሪያ ከትዳር በፊት እንግዲህ እንዳልኩ ሴቶች የመረጋጋት ምናምን አለ ከትዳር በኋላ። ከዛ በፊት ደግሞ እንዳልኩ በተለይ እንደዚህ ትላልቅ ቦታ ላይ ያሉ ሰዎች ብዙ ሰው የማግኘት እድላቸው በጣም ብዙ ጋር የማስተዋወቅ እንትን አለውና ሁኔታው እንዴት ነው አሁን ያላችሁበት በመሀል የተፈጠረው? ምንድነው ያው አሁን ላይ እንደ ድሮ አይደለችም። በቃ ነገሮች በሙሉ ተቀያየሩ። በቃ መጀመሪያ እንደማውቃት አይነት እየተሰማኝ ያለው። ምክንያቱም አንዳንዴ ያው ሱቅም ሲሄድ ምናምን ማጣት ሰዓት አለ፣ ዘግታ ላትኖር ትችላለች ምናምን እና ጓደኞቼ ጋር ነው የምትለኝ። ከስንት አንድ እንኳን መጥቼ እንደዚህ ወደ እሷ ጋር ለመሄድ ስሞክር እሷን እዚህ ሱቅ ላይ ማላገኝበት ሰዓት አለ። በረፍት ሰዓቷ እሑድ ዕለት ምናምን ያው እሑድ ቀን ምናምን ላይ ቤቷ መቀመጥ ስትችል ግን እሷን በዛ ሰዓትም አላገኛትም። እሑድ ምናምን አከፍትም ሱቅ። ስለዚህ እሑድም አላገኛትም ማለት ነው። ፕሮግራም አለኝ የሆነ እንትን አለ ምናምን እያለች ጓደኞቿ ጋር ምናምን እንደምታሳልፍ ነው የማውቀው። ምንም እያለህም ነው ነገር ወይስ? በሆነ አጋጣሚ እኔ እዚህ ቤት ስኖር በቃ የምታሳየው ነገር ያው እኔ እያለሁ ትወጣለች ምናምን እንትን አትልም እና ከጊዜዎች በኋላ ለልጆቿ የምታደርገው እንትን እንክብካቤ ምናምን ቀንሷል። እሱ ነገር ሳይ በቃ እንድጠራጠር አድርጎኝ ያው ከዚህ በፊትም አመሏን ስለማቅ ስለዚህ ይሄ ነገር እንደ አዲስ ተፈጥሮ ከሆነ ብዬ እናንተንም ለማግኘት ፈልኩት ለዛ ነው። እሺ ያው እኛ ምርጫ ስላደረከን በጣም ደስ ብሎናል። በዚህ አጋጣሚ ያው ምናልባት ስለኛ ቻናል ታውቀዋለህ፣ ብዙ ትላልቅ ጉዳዮች ይገጥሙናል፣ የቤተሰብ ጉዳዮች አሉ፣ የወንጀል ልጆች በየቦታው ብቻ ብዙ ነገሮች አሉና እሱን በተሻለ አቅም መፍትሄ ለመስጠት ወንጀለኛም የሚገባውን ቅጣት እንዲያገኝ ብዙ ነገር ነው የምናደርገው። ስለዚህ አሁን ስለዚህ አሁን ያልከኝ ነገር አለ እንትን በተጨማሪ እንደው ቀረ የምትለው ይበልጥ ደግሞ በቃ ከዚህ ሰው ጋር ነው የምጠራጠራት አይነት የምትለው አይነት ነገር ካለ እሷን ማለት እንዴት መሰለህ አሁን ሱቅ አትገኝም ያልከኝ ሰዓት አለ። ሱቅ ካልተገኘች የት ናት የሚለውን ነገር ምናምን ማወቅ ይኖርብናል። እንደዚህ አይነት ነገሮችን አንተ ማንኛውንም ነገር እውነታው እንዲገኝ የምትተባበረን ከሆነኛ ምንም እንትን ይዘን ነገር የለም እስከ መጨረሻ ሄደን እውነታውን እናወጣለን። እንዴ ያው በሚገባ የጠራችሁ ስለዚህ አይደለም የምፈልገው ይሄን አንደኛ እኔ የጠረጠርኩት ነገር እውነት ከሆነ ያው ልጆችን በማሳደግበት መንገድ እንዳሳድግ ወጥቷል። ምናልባት ግምቴ መስጠት ከሆነ ደግሞ ራሴን እንዳስተካክል ነው። ስለዚህ የምጠረጥረው ነገር ግን ወደ ድሮ ባህሪዋ እንደተመለሰች ስለሆነ ያው እናንተ የምታደርጉልኝ ምንድነው ያው ተከታትላችሁ ያለውን ጉዳዩን ከምን እንደደረሰ የምታሳውቁኝ። አሁን ብዙ ጊዜ ሀገር ውስጥም ስለማልኖር እሱ ነገር
እንደምታውቀው ነው እኛ ጋር የመጣ ጉዳዮች ሁልጊዜም መፍትሄ ሳያገኙ ወደኋላ ብለን አናውቅምና ያው ስራ ይበዛብኛል ብለሃል። እዚህ በኋላ እንግዲህ ያንተን ጉዳይ እንደ ጉዳይ በማየት እኔ እከታተለዋለሁ እና እስቲ ምናልባት ስለ ባለቤቱ የተወሰነ ነገር ብትነግረን በተጨማሪ ያልከኝ ነገር አለ። ሁለተኛ እንደው ወደዚህ ውሳኔ እኛ እንድንከታተል እዚህ ውሳኔ ላይ እንድደርስ ያረገ አጋጣሚ ምናምን ካለ እስቲ የገጠመ ነገር ካለ በተለይ የምትለው? ያው መጀመሪያ ምንድነው ያው እሷን ባህሪዋን እንዲሁ በቃ ማለት ከዚህ በፊት እንደነበራት አይነት ባህሪ ሲሆን ምናምን እሱን ለማየት ሞከርኩኝ እና ምንድነው ግን በዋናነት በደንብ እንደዚህ እንድጠረጥር ያደረገኝ እህቴ ነች። አሁን ውስጥ ነች ያለችው መኝታ ቤት። እሷም በኋላ ስትመጣ ተናግራታለች ውስጥ ነች አሁን። እሷም የሆነ ጊዜ እንደዚህ አይነት ነገር ነግረኝ ነበር ማለት ሱቅ ትሄድና ታጣታለች እና በቃ ሱቅ ብዙ ጊዜ እንደማትኖር ምናምን ነው እና ስትደውልላት ሁሉ ሱቅ ነው ያለሁት ምናምን ትላታለች። እንዴ እኮ መጥቼ እኮ ሱቅ እኮ አጥቼሽ ምናምን ነገር ስላት አይ እንትን ብዬ እዚህ ገብቼ ምናምን ነገር ቃል አመጣ ምናምን ነገር ነው የምትለው እና ሰበብ ምናምን ታበዛለች። እና ምንድነው አንደኛ እሷም የነገረችኝ ነገር እንድጠረጥር አድርገኝ ማለት ነው። እና በመቀጠል ምንድነው ሲስተርም ይሄ ነገር ከነገረች በኋላ ሱቅ ሲሄድ ሱቅ የለችም። ያው እህቴ ከነገረች ጋር ያው ተመሳሰለ ማለት ነው። እና ደወልኩላት። ስደውልላት የት ነሽ ስላት ሱቅ ነኝ አለች። እንዴ እኔ እኮ ሱቅ ነው ያለሁት እኮ መጥቻለሁ የለሽም ምናምን ስላት ድንግጥግጥ አለች። በቃ ተርበተበተች። በቃ ተንቀለቀለች ማለት ነው። ከዛ ምንድነው ምናምን ነገር አይ መርካቶ ሂጂ እንትን ሱቅ ላመጣ ቃል አመጣ ምናምን ነገር ብላ የሆነ ብቻ እንደ ለመዋሸት እንደሆነ ገባ። በቃ ችግር የለውም እዛ ሱቅ ጠብቅሻለሁ እዛ አካባቢ ምናምን ብያት ያው መጣች ማለት ነው። ከመጣች በኋላ እንዴት ሱቅ ሳትኖር እንዴት ለምንትኛለሽ ለምንድን ነው ምናምን በግልጽ መናገር ትችላለህ እንዴ ምናምን አልኳት። ከዛ ስላት ቀወጠችው። በቃ አበደች ነው የምልህ። በቃ እንዲህ ምን መቆጣት ሁሉ እኔ እስኪያውቃት ድረስ እንዲህ በቃ ተጠራጥረኛለህ ማለት ነው ምናምን እንዴት ብትገምተኝ ምናምን በቃ ሌላ ነገር ማለት ነው። ከዛ ሌላ ያልካት ነገር ነበር ወይስ? በጭራሽ ምንም አላልኳትም። አይ ሱቅ ነኝ ብለሽኝ ግን አልነበረሽም እና ግልጽ መናገር ትችያለሽ ነበር ያልኳት። በቃ አበደች ነው የምልህ። ከዛ በኋላ እሷን ሁሉ በቃ አረጋጊ በቃ ተይው ችግር የለውም በቃ አረጋጊ በቃ ምናምን ሶሪ ምናምን ብዬ ጭራሽ እኔ ሶሪ ያመረጋጋት ነገር እሷን ከዛ የሆነ ነገር እንዳለ በቃ ገባኝ ማለት ነው። ገባኝ እህቴም ጋር ከነገረችኝ ነገር ያው እኔ ራሴ እህቴም የነገረችኝ እኔም ካየሁት ነገር በቃ አንድ አይነት ነው እና በቃ በጣም እንድጠረጥር ያደረገኝ ነገር ይሄ ነው። በቃ በዚህ ነው ምን ወደኛ ማምጣት እናንተም ጋር ልመጣም እንትን ያልኩበት ምክንያት ያሰብኩበት ምክንያት በቃ በዚህ ነው። እና የሚገርም ማለት ነው የሚገርም እኔ በባህሪ እኔ ሴት እንደዚህ በቃ ደፍሮ የመቅረብ ምናምን እንትን የለኝም። በቃ አለ አይደል ያው እና በተደኩበት እንትን ሊሆን ይችላል ምናምን በቃ በደንብ እኔ ትምህርት ላይ ፎከስ አድርጌ በቃ እንዳድግ ነው ቤተሰቦችን ትስሉኝ ነበርና በቃ እና ለሴት ጋር እንደዚህ መቀራረብ ምናምን አድጌም ህፃኑኝም አድጌ ምናምን እንትን የለኝም ባህሪ የለኝም። እና ምንድነው ያው በስራው አጋጣሚ እንዳልኩ ያው ተገናኘንና በደንብ እንድቀርባት ያደረገችኝ እሷ ናት። በቃ በደንብ ትሪት ታደርገኛለች። ከብዙ ነገር ነው እንትን የምትልኝ ይሄ ነገር በቃ አንዳንዴ ያለ ወንድ አይደለ እንደ ያ ነገር ሲመጣ እኔም ያው ጉዳዩን እንትን ያልኩበት እያሰብኩበት ሲመጣ ፍቅር አይ እንግዲህ እግዚአብሔር የፈቀደው ነገር ነው ብዬ ወደ እንደዚህ ያን ነገር ገባሁ እንጂ በፍጹም በቃ እኔ እንደዚህ የመቀረብ እኔ እንደውም ሰርቼ ምናምን ለቤተሰብ እኔ እንደዚህ ቤት እንደገዛሁት እንትን እንዳልኩት በቃ ለቤተሰብ ለነሱ የተሻለ ህይወት እንትን ለማለት ነው የምጠራው እንጂ ሀሳቡ አልነበረኝም የሚገርም እና በመሀል ያው የእሷን ፍቅር ስትሰጠኝ በቃ የእሷን የምታደርግልኝ ነገር ምናምን ሳይ ያው በቃ እኔም ወደ ፍቅር ማለት መጣ ማለት ነው። ያኔ ይሄ ወንድነት መኩራራቱ በቃ እሱ ነገር እንትን አለ። ከዛ ያው ወደ ፍቅር ገባሁ ማለት ነው። ከዛ በኋላስ እንዴት ነበረ? ከዛ በኋላ አዲስ ህይወት ነው የምትገባው። አንተ ትምህርት ላይ ቤተሰብ ጋር ነበርክና እዚህ ጋር ደግሞ ፍቅር ማለት ደግሞ ትልቅ ኃያል ነገር ነው። ወደዛ ስትገባ እንዴት ነበረ ሽግግሩ? በጣም የሚገርም በቃ ይሄን ከጀመርን በኋላ በቃ እኔም ያው ደስተኛ ነበርኩኝ። እሷም ደስተኛ እንደሆነች ነው የማየው በዛ ሰዓት። በቃ የሚገርም ጊዜ አሳለፍን። ምክንያቱም ከሀገር እንሄዳለን እንዞራለን ያው ብዙ ነገር እናሳልፋለን እና ያው የፓይለት እንትን ህይወት ደግሞ የካፒቴን ህይወት በጣም ያው ደስ የሚል ህይወት ነው። ብዙ ሀገር ታያለህ ምናምን እና በዛ አጋጣሚ ብዙ ነገሮችን አሳልፈናል። ኢትዮጵያን ብቻም ሳይሆን ከሀገር ወጥተን ያው አሪፍ ጊዜዎችን አሳልፈናል።
እና ያው በመሀል ግን ከሆነ ጊዜ በኋላ የማይሆን ነገር አየሁባት ማለት ነው። ያው ወሬ የምሰማባታለሁ ምናምን ነገር ከወንዶች ሌላ ወንድ ጋር እንደምትሄድ ያው ግን ስጠይቃት የሚገርመው ምክንያት የምትደረድረው እንጂ ምንም እንደዚህ እንትን የምትለው ነገር የለም፣ የምታምነው ነገር የለም ምናምን። ኦኬ ማለት ጥያቄ ይፈጥራል። በነገራችን ላይ እንግዲህ የኔ የምትላት ሴት ናት፣ ብዙ ህይወት ያሳለፋችሁ ናቸው። እዛ ጋር ደግሞ የሚያውቃት ሰው የሚያውቀው ሰው ሌላ ነገር እያለ ነው። እንዴት ነው የነበረው? ብቻ ስሜቴን ይረብሻል በትክክል። እና እንዴት ነው የነበረው ነገር? አዎ ያው አንዳንዴ የሰው ወሬ ነው ብዬ እንዳስብ እንትን ያልኩበትም ጊዜ ነበረ። አንዳንዴ በፍቅር መካከል ሰው ይገባል የሚባል ነገር አለ። ያ እውነት ነው። እና ያው እኔ ምንድነው በፖዚቲቭ መልኩ ነው ነገሮችን ልረዳ የምፈልገው። ቀጥታ ወደ ሰው ጋር መፍረድ ምናምን እንትን አልፈልግም። እና ከሆነም በራሴ መንገድ ነው ለማጣራት የምሞክረው ነው። ያው ነገሮችን ሳየው እሷም ከባህሪው አንፃር ምናምን ያው በመሀል እንዳልኩ የማይሆን ነገር ታንተናል ማለት ነው። ያው በቃ እኔም ገባኝ። በቃ ሰው የሚነግረኝ ብቻም ሳይሆን የእሷም ያው ሁኔታዋን ሳየው ከመጀመሪያው ሁኔታዋ ተቀየረ ማለት ነው። ደስ የማይል ነገር ምናምን ተፈጠረ። ብቻ እንዳልኩ በቃ እነዚህ ነገሮች ተነገርከን። እኛ እንዳልኩ ማድረግ ያለብን ሁሉ አድርገን እውነታው ምንድነው ይሄ ነገር ሆኖስ ከሆነ ለምንድነው ይሄን ነገር መታደርገው የሚለውን እንግዲህ አብረን እንጠይቃት ይሆናል። እኔም ማወቅ የምፈልገው በቃ አንደኛ እናንተን ማስጠርቼ እዚህ እንድትነግሯችሁም በዛ ላይ ደግሞ ነገሩን አጣርታችሁ እንድትነግሩኝ የምፈልገው ነገር ለምን ምክንያቱ ምንድነው? አንዴ ፍቅር ውስጥ አንዴ ጸብ ውስጥ አንደኛ ልጅ ከተወለደ በኋላ እንዴት እንደዚህ አይነት ነገር ምንድነው? ምን የሚያጓጓው ህይወት አለ ሌላ? ገብቷል? ምክንያቱም እንግዲህ የኛን እንደምታየው የኛ ካፒቴኖት ያው በጣም ጥሩ ህይወት ነው የምንኖረው። ምንም ያው የሚካር ነገር አይደለም። የተሻለ ህይወት ነው። ያው ኢትዮጵያ ውስጥ ካሉ የስራ ዘርፎች በጣም የተሻለው ግን የግንባር ቀደም ብዬ ልለው የምችለው ነው። በጣም እንደው በዚህ አጋጣሚ ያው ያኔም የተመልካቾችም ጥያቄ ይሆናልና እስኪ እንደው በእርግጥ እኛ ብቻ ነው የምንሰማውና ስቴዲየሙ ዟን ነገር ትንሽ የሆነ ነገር ብትለና ያው ደሞዝ ምን መሰለህ እንግዲህ ነው ብያለሁ። ነገር እንግዲህ ጥሩ ይከፈለናል። ለጆሮ ይከብዳል። ለጆሮ ይከብዳል። ኢትዮጵያ መንገድ ጥሩ ይከፍላል። ያው ምቾት አለው። ያው የተሟላ ነገር ቤት ትገዛለህ፣ መኪና ትገዛለህ። በቃ ብቻ የተሻለ ህይወት ከሀገር መዞሩ አለ ምናምን ብቻ ያው የስራው ባህሪም ደግሞ የተለያዩ ወደ አውሮፓ አሜሪካ ምናምን ያው ትወጣለህ። ትልልቅ በጣም ከተሞች ላይ ትወጣለህ፣ ትዝናናለህ። የሚገርም እንደውም እንደዚህ ያው ይፈቀድልናል በቤተሰብ እንትን ያው ቤተሰብ ይዞ መውጣት ይቻላልና ሚስት ልጆች ምናምን እና በቃ እንወጣለን። ያው በዛ ይዣቸው ይላሉ። በጣም ብዙ አንድ 2 ሳምንት እና በቃ አሳልፈን የሚገርም በቃ የቅንጦት ህይወት ነው። የሚገርም ነው እንደዚህ አሳልፈን የምንመጣው። በጣም ደስ ይላል። በጣም ደስ የሚል ህይወት በቃ እስቲ ያው ብቻ ተመልካቾች እንግዲህ የደሞዙ ነገር አሁንም በጥያቄ አልፏል። ለጆሮ ይከብዳል በሚለው ወስደናል እኛ። እሺ በቃ እንዳልኩ ነው። አሁን ምናልባት እህትህ ጋር ደግሞ ተጨማሪ ነገር ካለ እስቲ ብጠራትና ባወራት ደስ ይለኛል። ምናልባት እሷ ጋር ለመረጃ የሚጠቅመን ነገር ይኖራል ብዬ ተስፋ አደርጋለሁ። ምክንያቱም አንተ በሌለበት እሷ እዚህ የምትገኝበት ሁኔታ ወይስ በቋሚነት ነው የምትኖረው ወይስ? አይ በቋሚነት አይደለም። እየመጣች ምናምን ትጠይቀናለች። ኦኬ ለዛ ነው። ምክንያቱም ያው ባለቤቴም አልኖርም እኔም አልኖርም፣ ልጆችም ስለማይኖሩ ብቻዋን ስለሆነች ያው እየመጣች ነው የምትጠይቀው። ከሆነ ጊዜ ትመጣለች። አንተ በማትኖርበት ሰዓት ላይ ምናልባት ያልነገረች ነገር ኖሮ ይሆናል። እስቲ ጠርተሃል ደግሞ? ከዚህ በፊት የነገረች ነገር አለ። እስኪ ምናልባት ጨምርልን ካለ ደግሞ ትነግረናለች። ጥሩ ልጠራ። ፍቅር አቤት። ናይስ። እሺ ባይሉ እባላለሁ። ያው ፍቅር እባላለሁ። ነግሮኛል። ስለተዋወቅን ደስ ብሎኛል። እሺ እኔም ስላወቅኩ ስለመጣ በጣም አመሰግናለሁ። እንኳን ደህና መጣህ ወደ ቤታችን። እሺ አመሰግናለሁ። እንኳን ደህና ቆየሽኝ። ከካሌብ ጋር የተወሰኑ ጊዜዎችን ስንጫወት ነበርና በሱና በባለቤቱ መሀል ያለውን ነገር የነገረኝ ነገር አለ እና እስቲ ስለዚህ ጉዳይም እህቴ የምታውቀው ነገር አለ፣ በተጨማሪ ደግሞ የምትነግረን ነገር ሊኖር ይችላል ብሎ
አንቺን ላስጠራ የግድ የሆነብኝና እስቲ ስለነሱ ጉዳይ ያየሽውን የሰማሽውን ነገሮች በግልጽ ንገሪኝ። ምክንያቱም እሱ እውነት ጥያቄ ሆኖበታል አይደለም? ለምንድነው የምር ነገር እየተፈጠረ ነው አይደለም? ከተፈጠረስ ለምን ምክንያቱስ ምንድነው የሚለው ነገር ጥያቄ ሁሉ እንደሚፈጥርበት ነው የነገረኝና ይሄን እውነታ ለማውጣት ጥያቄውን ለመመለስ ነው። የሰው ልጅ አይምሮ ላይ የሆነ የተሸፋፈነ ነገር መኖር የለበትም እና እውነታውን ለማወቅም ነው። ሁለተኛ ደግሞ የምር ተፈጥሮ ከሆነ ለምንድነው ሰው ልጅ ይሳሳታል ያጠፋል ምናምን ከቻለን እዚሁ እንደ ቤተሰብ እኛው ተነጋግረን መፍትሄ ማበጀት ወይንም ደግሞ ያን ነገር እሷም የምር አድርጋ ከሆነ ከዛ ነገር የምትታቀብበትን ነገር እናስብበታለን። እንደዚህ አይነት ነገር አስበን ነው ወደዚህ የመጣነውና እስቲ አንቺም የምታውቂውን ያየሽውን የሰማሽውን ነገር በግልጽ ንገሪኝ እስቲ። እንግዲህ ለረጅም ጊዜ መጥቼ እነሱ ጋር ነው የማርፈው። 1 ወር ከ2 ወር በላይ ምናምን ከነሱ ጋር ነው አሳልፌ የሚሄደውና ያው በደንብ ያለን አታችመንት ከወንድሜም ጋር ከሷም ጋር አሪፍ ነበረና ከሆነ ጊዜ በኋላ ግን የሆነ የጸባይ መቀየር ነገር አይባታለሁ። ተደብቃ ስልክ ታወራለች ምናምን። ከዛ ልክ እኔን ስታየኝ ደንግጣ ስልኳን ትዘጋለች እና በጣም የሆነ ይሄ በጣም ግራ የሚያጋባኝ ባህሪ ያለ አይደል እንደዛ። እና ደግሞ ትኩረት በፊት አሁን በደንብ በቃ ቁጭ ብለን ቤት ባለችበት አጋጣሚ በደንብ ነው የምናወራው ምናምን ስለ ቤተሰብ ሊሆን ይችላል እንዲሁም ስለ ራሳችን ላይ በደንብ እናወራ ነበር እንደ ቤተሰብ ማለት ነው። ከሆነ ጊዜ በኋላ ግን በቃ ማለት ሁላችንም ቤተሰብ ቁጭ ብለን ምናምን በምናወራ ሰዓት እሷ ተነስታ ወይም ተብት ትገባ ትችላለች ወይም ደግሞ ስልኳ ጋር ነው በብዛት የምታሳልፈው ወይም የሆነ ስልክ ብዙ ጊዜ ሳይለንት አድርጋ ነው ቤት ላይ ቁጭ የምትለውና የሆነ ልክ ሲደወል ምናምን ለማየት እሞክራለሁና ትወጣለች ማለት ነው። የሆነ ሰበብ ፈጥራ ትወጣለች። ከዛ ተደብቃ ምናምን ብዙም ያው ወንድምም እንትን አይባንንም ነገርና የሆነ የጠረጠርኩት ነገር ስላለ ተከትያት ምናምን እወጣለሁና ተደብቃ ታወራለች ምናምንና ከዛ ልክ ባየችኝ አጋጣሚ ደግሞ ቶሎ ዘግታ ምናምን ትመለሳለች ማለት ነው። እና የሆነ ግራ የሚያጋባኝ ባህሪ ነው ያላትና ሱቅ ያው ለረጅም ጊዜ የሆስቴስቱን ስራ አቁማ እንትን ነው የምትሰራው። ሱቅ አላት። ሱቅ ነው የምትሰራውና የሆነ ጊዜ እንዳጋጣሚ ሄድኩኝ። ሁሌም ሱቅ እንደምትሆን ነው የማውቀውና ሄድኩኝ ማለት ነው ወደ ሱቅ። ብዙ ጊዜ ያው ሳልነግራት ምናምን ነው የምሄደውና አጣታለሁ ሱቅ ሲሄድ ማለት ነው። ወይ ዝግ ነው የሚሆነው ወይም ደግሞ የሆነ ሰው አስቀምጣ ምናምን መጣሁ ብላ ነው ሄደችው ምናምን ይሉኛል። ለረጅም ሰዓት ሁሉ ጠብቂያት አውቃለሁ። ትመጣለች ምናምን ብዬ ስልክ ደውላት ስልክ አታነሳም። ሱቅ ነኝ ሁሉ ያለችኝ ሁሉ አጋጣሚ ያለ የሚገርም። አንቺ ሱቅ ነሽ ማለት ነው? እኔ ሱቅ ላይ ሄጄ ከዛ ልክ ስደውላት ነው የት ሆነሽ ነው ምናምን ስላት ያው እንደሄድኩ ሳልነግራት ማለት ነውና ሱቅ ነኝ ምናምን በቃ ከስተመር መጥቷል እሺ በቃ ቻው በኋላ እደውልልሻለሁ ምናምን ብላ ስልኩን ትዘጋብኛለች ማለት ነውና ምንድን ነው በጣም የሆነ ግራ ገባኝ ምናምንና ከዛ ልክ እንደተለመደው እንደሌላው ጊዜ ሁሉ ሄድኩኝ ማለት ነው ወደ ሱቅና ከዛ የሆነ እንዴት ነው የሆነ ድምጽ ነገር ሰማሁ። የወንድ የሚመስል ድምጽ ነገር ሰማሁ ምናምንና ከዛ ማለት የሆነ ውስጥ የሚጠረጥረው ነገር አለ አይደለ? ያው ሴትም እንደመሆን መጠን የሆነ ከምታደርገው ነገር የምረዳው የሆነ ነገር እንዳለ በቃ ገምቻለሁ። ስለዚህ ማጣራት አለብኝ ማለት ብዬ ስላሰብኩኝ የወንድ ድምጽ ሰማ ገባሁ ማለት ነው ወደ ውስጥና ከሆነ ወንድ ጋር የሆነ ለመሳሳም ሙከራ ሲያደርጉ ምናምን ነበር የደረስኩኝ። ይሄን አታውቀውም አንተ? ያው ወንድሜ ይሄንን ስልክ በጣም ይቅርታ ማለት እንዴት ልነግርህ እንደምችል ራሱ በጣም ከራሴ ጋር ራሱ የሆነ እንትን ሙግት ላይ ሁላ ነው ያለሁት እውነት ለማውራት ማለት መናገር ይኖርብኝ ይሆን ወይስ ደግሞ ሳላጣራ ሳላስተውል ምናልባት ብነግረው በመካከላቸው ያለውን ብቻ የክፍተት ብፈጥርስ ብዬ አስቤ ብዙ ጊዜ ከራሴ ጋር እየመከርኩ ነበርና ሲቀጥል ደግሞ አንተ እኮ በደንብ በቃ ማጣራት አለብኝ ብዬ ስላሰብኩ ነው። ሲቀጥል ደግሞ አንተ ያው ብዙ ጊዜ ስራ ላይ ምናምን ስለምታሳልፍ የሆነ ውስጥህን መመረዝ አልፈለኩም ማለት በደንብ ካረጋገጥኩኝ በኋላ እነግርሃለሁ ብዬ አስቤ ነበረ ማለት ብቻ ትንሽ ይከብዳል ያየሁት ነገር ምናምን ከባድ ነበረ
ከዛ ተደናገጡ ሁለቶችም በጣም ነበር አብሶም ደግሞ ሰው በጣም ነበር ምን ሰራይልሽ በሰዓት ምናምን አለች ከዛ እንዴት ሳትደውዪ መጣሽ ምናምን ነበር ያለችኝ ቀደምሽ ለምን አልደወልሽልኝ ስትለኝ አይ በቃ እኔ ሁሌም ሱቅ እንደምትሆኚ ማውቀው ስለዚህ ለምን ደውልልሻለሁ ሌላ ጊዜ እንደማደርገው ነው ያደረኩኝ ሌላ ጊዜ ሳልደውላት ብዙ ጊዜ ሂጅ አውቂለ ስለዚህ እንደተለመደው ነው ያደረኩት ምን የተለየ ነገር አድርጌው ደውዬልሽ ልመጣ የምችለው ምናምን አልኳት ነው በቃ ምናምን ነገር ብላ ብቻ የሆነ የመደነጋገር የመደነባበር አይነት ነገር ነበረ ያየሁባት ነበር አሁን ቅድም ብዙ ነገር ነግሮኛል ግን ይሄኛውን ነገር ምናልባትም ቅድም በይሄ ነበር ቋንተ ማታውቀው ነገሮች ሊኖሩ ይችላሉ ያልኩትም ምናልባትም ይሄ ነው ያው ሰምለት ነገር በዚህ አይነት እኮ በጣም ብዙ ነገር ነው በቃ የተፈጠረው ማለት ነው እሱን እንግዲህ ፈጣሪ ነው የሚያውቀው እንግዲህ ያው ስንደርስበት እሷን ስናወራ ከሷ ጋር ያለውን ነገር እንትን ስንል ነውና ምናልባትም እኮ ያው ከስራ ኃላፊነት አንፃርም ነው እንደዚህ አይነት ነገር ብትነግረን አምሮ ይረበሻል ብለሽ ነው ያለበት የስራ ጫና ከባድ ነው ብዙ ጊዜ ቤት አያሳልፍም እሷና እኔ ብዙ ጊዜ ያው ቤት የምናሳልፈውና እሱ ለረጅም ጊዜ ከሌላ ቦታ ምናምን ነው ከጋር ይወጣል የስራ ባሪም ስለሆነ እና ከባድ ነው ትንሽ ማለት ሳላጣራ ምናምን መናገሩ ትንሽ ከበደኝ ብቻ የሆነ ከዛ እንትን የለውም እኮ ይቁም አንድና ሁለት ገብቶ አንተ ከዚህ ጊዜ በፊት ሁሉ ወደዚህ ይሄን ነገር ለማጣራት ሁሉ ሚድ መስለኝ ነበር ይሄን ነገር ባውቅ ማለት ነው እንደዛ አይደለም አሁን እኮ እሷ ሌላ እንትን አስባ አይደለም አንደኛ አልጠበቅሽም እንደዚህ አይነት ነገር ይፈጠራል በፍጹም እንደዚህ ማለት ይሄንን እኔ ታረጋለች እንጂ በፍጹም ልጠብቅ አልችልም ምክንያቱም በሷና እኔ በቃ እኔ እንዴት ይልነገር እንደምትችል አላውቅም ጀስት በቃ ልክ እንደ ጓደኛ ማማቾች ነን እንደ ታላቅ እህቴ ነው ማያትና በዛ ላይ ደግሞ ባለትዳር ነች የሶስት ልጆች እናት ነች ፍጹም ልትገምተው የማትችለው ነገር ነው ወንድሜን ማለትም ባለቤቷን በጣም ነው የምትወደው በጣም ነው የምትሳሳለት እና ሌላ ነገር ነው ልታስብ ትችላለች ብዬ ሁሉ ልገምት አልችልም በፍጹም እና ያው እኔ አሁን ሲሳሳም አይቻለሁ እያልኩኝ ሳይሆን ጀስት ግን የሆነ ለመሳሳም የሚቀራረብ ነገር አይቻለሁ እኔ አሁን በራሴ ቀጣይ ስቴፕ ያሰብኩት ነገር ነበር ማለት ነገሩን ቸላ ማለት እንደሌለብኝ አውቃለሁ ምክንያቱም አንደኛ ነገር ያው ከሆነ ጊዜ በኋላ ጻባያ ትንሽ ቤት ላይ ያለው ነገር ምናምን ጠቅላላ ለልጆቿ ለባለቤቷ ማለት ነው ወንድሜ ለኔም ያላት ነገር ትንሽ ልክ አልነበረምና ያን ነገር ደግሞ ሳይ የሆነ ሁለተኛ ስቴፕ ላይ ማለት ይሄ ከጸባዩ መቀየር ቀጥሎ ያለው ሌላኛው ሁለተኛ ስቴፕ ሆነ ማለት ነው ከልጁ ጋር ያየሁት ነገርና ስለዚህ ሌላ በቃ በሆነ መንገድ ማረጋገጥ እንዳለብኝ ነው የተረዳውና ያሰብኩት ሐሳብ ነበረው ለማውራት ማለት ወይ በራሴ ለማጣራት ያሰብኩት ሐሳብ የጀመርኩት ነገር ነበር ግን ያው በአቋራጭ እናንተ መጣችሁ እና የኔንም ልፋት አቀለላችሁልኝና መምጣታችሁ ለመልካም ነው ብዬ አስባለሁኝና እውነታው እንዲወጣ እኔም በጣም እፈልጋለሁ እውነት ለማውራት ምክንያቱም ትንሽ አሁን ላይ ያለችበት ሁኔታ ሌላ ጊዜ እንደነገርኩ እኔ ከውጪ ብዙም ጓደኛ የለኝም ብቻ እንዴት ነው ቤት ስመጣ ጓደኛዬ እሷ ነች በቃ በጣም ክሎዝድ ነን እሷና እኔ ምንም እንደባበቀው ነገር የለም በደንብ ነው በቃ የምናወራው እሷ ያው ብዙ ላይፍ ኤክስፒሪየንስም ስላላት ብዙ ነገሮችን ሼር ታደርገኛለች አቅጣጫ ልታሳይ ብዙ የምትሞክረው ነገር አለ ምናምንና ከሆነ ጊዜ በኋላ ግን በቃ ድብቅ አይነት ነገር አለ አይደል በፊት እያንዳንዷን ነገር ነበረ የምታወራኝ ምናምን ሌላው ቀርቶ ቤት እንኳን በማልሆንበት አጋጣሚ ደውላ ምንም ነገር ታድርግ በቃ ትንሽም ነገር ይሁን ትልቅ ነገር ደውላ እኔን አማክራኝ ልክ እንደ እህት እንደ ጓደኛ አማክራኝ እንትን የምትለውና ከሆነ ጊዜ በኋላ ያው እንደነገርኩ የሆነ እየቀነሰ ነገር ሄደ ቤት እንደሄድ አትፈልግም ጭራሽ ደግሞ ሱቅ ላይ ከዛ ወንድ ጋር ካየዋት ጊዜ ጀምሮ ጭራሽ ለኔ ያላት አመለካከት ልነግርህ አልችልም ስራ ቦታ እኮ ነው ለምንድነው የምትመጪው ሱቅ ላይ ነው በቃ እዛው ቤት እንደውም ቤት ሁሉ ጭራሽ እንደዚህ እንደውም አትፈልግም ግን ሱቅ ከመሆኑ ይልቅ ደግሞ ቤት ቢሆን ይሻላታልና ይቀላታልና ለምንድነው የምትመጪው ስራ ቦታ ነው ምናምን ሌላ ጊዜ እኮ የሚገርምህ ነገር ደውላልኝ ነይ እንጂ ደበረኝ እኮ ምናምን ነበር የምትለኝ ጭራሽ ከሷ እንድርቅ ሁላ አትፈልግም ስለማውራትና
ከዛ ጊዜ በኋላ ግን ጭራሽ በቃ የምታሳየኝ ፊት ልክ አይደለም። ከወንድሜ ጋር እንዳወራ እንድቀራረብ እንኳን ስልክ እንኳን ሲደውል ማነው ምናምን ነገር ኪውና እንደ ምናምን ነገር ትለኛለች። እንዴ ምንድነው ብቻ የሆነ ግራ ብትጋባ የሆነ ትደናገጣለች ምናምን እና ልክ እሱ ጋር ተገናኝተን እንትን በምንል ሰዓት በምናወራ ሰዓት የሆነ እንዴት ነው እንዳናወራ የምትፈጥረው ነገር ልነግርህ አልችልም። ወይ መኝታ ቤት ገብታ ምናምን አንዴ ወይ ፈልጌ ነው ትለዋለች። እሷ ደግሞ ግን እኮ እስከመቼ ነው እንደዚህ አንቺ ማለት ወጣ ብለሽ እኮ ጓደኛ ሌላ ጊዜ ምንም አያስፈልግም ጓደኛ ጀስት ነው ያለውልሽ ነበር የምትለኝ። አላስፈላጊ ነው በቃ ይሄ ጓደኛ ማብዛት የምትለኝ እንትን በቃ ቤት ለምንድን ነው ብዙ ጊዜ እንትን የምትቀመጭ ወጣ ብለሽ ጓደኛ ማለት ፈልግሽ ጓደኞችሽ ጋር እኮ በቃ እድሜሽ ነው ፈታ ማለት ኢንጆይ ማድረግ አለብሽ ምናምን ትለኛለች። እና ሀሳቧ ገብቶኛል ማለት ከወንድሜ ጋር እንዳልቀራረብ የፈጠረችው ቤት እንዳልሄድ ወደ ሱቅም እንዳልሄድ የፈጠረችው ሲስተም ነው እንጂ እውነት ነው። ከቀረብሽ እነዚህ ነገሮች ያየሻቸው ነገሮች ያየኋቸውን ነገሮች በቃ ትናገራለች አይነት ፍራቻ ነው ያለባት የመሰለኝ እንደዛ ነው። እና ብቻ ያለው ነገር አሁን ላይ ትንሽ ከባድ ነው። እንግዲህ ያ ቅድም ብያለሁ ያልሰማናቸው ነገሮች ሊኖሩ ይችላሉ። እሷም ያው እነዚህ ነገሮች ያልነገረችን ምክንያት አላት በእርግጠኝነት። ምክንያቱም ትልቅ ኃላፊነት ነው። አብዛኛውን ነገር ከሀገር ውጭ ነው፣ በዛ ላይ በአየር ላይ ነው የምታሳልፉት። እንደዚህ አይምሮ የሚረብሽ ነገር የትንሽ ደቂቃ ስህተት ነው ብዙ ዋጋ የሚያስከፍለው እና አንተም ተረብሸ ሌላ ችግር እንዳይፈጠር ነው እንደዛ በሚል ብትረዳ ደስ ይለኛል። ያው እንደምታስቡ ልክ ነው። ይሄ ነገሮች እንደዚህ ነገር ባል ሌላ የደበቅሽ ነገር ካለ መናገር ያለብሽ ካለ እሱም ስላለ ምናልባት ያለሽ አሁን እኛ እውነታውን ለማጣራት ነው ብዬሻለሁ። ስለዚህ ምናልባት እውነታውን ስናጣራ ደግሞ ትክክለኛ ተጨባጭ የሆነ ነገር ይዘን ሄደን አለ። ምክንያቱም ተጨባጭ ባልሆነ ነገር መንቀሳቀስ ያው የጋዜጠኝነት ባህሪም አይደለም፣ የስራ እንትን ማይፈቅድም እና እውነታ የምትይው እኔ ጋር ይሄ ይጠቅማቸዋል ምናምን የምትያቸው ነገሮች ተጨማሪ ካለ ብትነግሪኝ። ያው እንደነገርኩህ ነው ማለት ያየሁትን ነገር ያው ነግሬሃለሁ። ከልብ ልጅ ምራሱ ለሳይ ሆነ ይችላል በደንብ ነው በቃ ለየተሻው በደንብ አይተዋል እና በደንብ አሳይ ነበር እሱ ግን ለሳይ ይችላል። እንደነገርኩህ ያው ሲሳሳሙ ሳይሆን ለምሳሳሙ የሆነ ተቀራርበው በደንብ በቃ በጣም ተቀራርበው ነበር ያየኋቸው። እና አንድ ባለትዳር ሴት ወንድ ሌላ ነው ወንድ ልጅ በዚህ ልክ በዛም ደግሞ ልጆች ያላችሁ በዚህ ልክ ወንድ ጋር መቀራረቡ ትንሽ ተገቢ አይደለም ብዬ ተገቢም አይደለም። ከእንደገና ደግሞ ጥያቄም ይፈጥራል። ሲቀጥል ደግሞ መደናገጥ ይሆናል ማለት ምንም የተፈጠረ ነገር ከሌለ መደናገጡ በጣም ነው እንትን እሱ በቃ ስልኩ ጋር ምናምን ነው እንትን ማለት መነካካት የሆነ ስደነግጥ እንትን ነገር አላውቅም። ከዛ ሰው ምንድነው ምናምን ምን ሰምተሽ ነው ታደው ብላ የሆነ ተደነባበረች አይመስልም። እና በቃ ብቻ የሆነ ነገር እንዳለ ነው ውስጤ ነገረኝ ማለት ነው። እና ብቻ በራሴ መንገድ ግን ያው ለማጣራት ጥረት እያደረኩ ነው የነበረው። ያው እንደነገርኩ አንተ ባጋጣሚ መጣ እንጂ ጥረት ግን እያደረኩ እየሞከርኩኝ ነበር። ያው ወንድሜ ደግሞ በጣም ይቅርታ ማለት ምንም ባልተጨበጠ ነገር ምንም ነገር ሳላረጋግጥ ይሄንን ነገር አሁን ብነግርህ እና ውሸት ምናልባት እንኳን ቢሆን ማለት ነው ጥሩ አይመጣም ብዬ ነው የማስበው። አንደኛ ነገር ያው ብዙ ጊዜ ስራ ላይ የምታሳልፈው በዛ ላይ ውጪ ነው የምታሳልፈው ያለን እንኳን ትንሽ ሰዓት ምን ያክል ጓጉተን ብቻ እንዴት ነው ለማውራት ለመጫወት ምን ያክል እንትን እንደምንል ታውቃለህ። እና ባልተጨበጠ ነገር ያልተጨበጠ ነገር ልነግርህ ስላልፈለኩኝ ለማረጋገጥ ነው ጀመርኩት። ተረድታታል ብዬ ተስፋ አደርጋለሁ። ይገባኛል። አሁን ግን አረፈደን። እሺ ስለዚህ አሁን እንዳልሽው የልጁን ካወቅሽ ሜቢ ፎቶ ማግኘት ከቻልሽ ወይንም ደግሞ እዚሁ አድራሻውን ማግኘት ከቻልሽ ይጠቅመናል።